ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን እንደወትሮ ሁሉ የክብሮት ሰላምታችንን እያቀረብን የዛሬ ዕለት ረቡዕ መጋቢት 30 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንደወትሮ ሁሉ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ26ኛ ሳምንት መርሃ ግብር ጨዋታዎችን የተመለከቱ መረጃዎችን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር ጨዋታ በዛሬው ዕለት በሁለቱም ስቴዲየም ጅማሮን የሚያደርግ ይሆናል። በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም የሚደረጉትን ጨዋታ ቅድሚያ እንሰጣለን። ኢትዮጵያ ቡና ከሸገር ሲቲ የሚያደርጉት ጨዋታ የዕለቱ የመርሃ ግብሩ መክፈቻ ጨዋታ ይሆናል ተብሎ ነው የሚጠበቀው። 7 ሰዓት ላይ በሚደረገው ጨዋታ እንግዲህ የአሰልጣኝ ሳምሶን አየለው ቡድን ከሸገር ሲቲ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ኢትዮጵያ ቡና አሁን ላይ በመጨረሻ ጨዋታዎቹ ጥሩ መነቃቃትን እየተመለከትንበት እንገኛለን። ከወገብ በታች ነበር። አሁን ግን የበለጠ ውጤቱንም ደረጃውንም አሻሽሎ ኢትዮጵያ ቡና 7ኛ ደረጃ ላይ ተቀምጧል። በውድድር ዓመቱ የሰበሰባቸውን ነጥቦች 35 በማድረስ ማለት ነው። ተጋጣሚው ክለብ ደግሞ እንደዚሁ ሸገር ሲቲ 30 ነጥቦች አሉት። 11ኛ ደረጃ ላይ ነው የሚገኘው። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 5 ነው። ዛሬ ኢትዮጵያ ቡና ጨዋታውን ማሸነፍ ከቻለ የበለጠ ነጥቡን ከፍ ማድረግ ይችላል፣ ወደ 38 ማድረስ ይችላልና ይሄ ደግሞ ምናልባት 2 ደረጃዎችን 3 ደረጃዎችን ማሻሻል ይችላል። ሌሎች ምናልባት በዚሁ መርሃ ግብር ላይ ክለቦች ጨዋታቸውን እስከሚያደርጉ ድረስ ማለት ነውና ዛሬም እንግዲህ ቡናማዎቹ ተከታታይ ድላቸውን ለማስመዝገብ ወደ ሜዳ ይገባሉ ተብሎ ነው እየተነገረ የሚገኘው። እንግዲህ ሸገር ሲቲ በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ካደጉት 2 ክለቦች መካከል አንደኛው መሆኑ ይታወቃል። በአንጻራዊነት የውድድር ዓመቱ ሲጀመር በርከት ያሉ ትልልቅ ተጫዋቾችን ስላመጣ ቡድኑ በጥሩ ሁኔታ ለሻምፒዮናነት ይፎካከራል የሚል እንደዚሁ ግምት ተሰጥቶት ነበረ። ከሌሎቹ ክለቦች መሳ ለመሳ እየታየ ነበረ ከትልልቆቹ ክለቦች አንጻር ማለት ነው። ነገር ግን እንግዲህ አሰልጣኙ አሸናፊን በቀለ ይዞ ነበር የውድድር ዓመቱን የጀመረው። አሰልጣኙን አሁን አሰናብቶ በምክትል አሰልጣኙ እንደሚመራ እናውቃለንና ዛሬ እንግዲህ በሚደረገው ጨዋታ ላይ ከኢትዮጵያ ቡና ጋራ የተሻለ ነገር ያስመለክታል ተብሎ ይጠበቃል። የዛሬው ጨዋታ ለሁለቱም ቡድኖች በጣም ወሳኝ ነው ማለት ይቻላልና ይህ ጨዋታ ፍጻሜውን እንዳገኘ ደግሞ እንደዚሁ ቀን 10 ሰዓት ላይ የሚደረግ በዚሁ ስቴዲየም የሚደረግ ጨዋታ አለ። ቅዱስ ጊዮርጊስ እግር ኳስ ክለብ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ የአዲስ አበባ ደርቢ ነው። በአበበ ቢቂላ ስቴዲየም ጨዋታ ይከናወናል። ቅዱስ ጊዮርጊስ እንግዲህ የውጤት ቀውስ ውስጥ ነበር የሚገኘው። ባለፈው ሳምንት ግን ወደ አሸናፊነት መጥቷል። ይህንኑ አሸናፊነቱን ለማስቀጠል እንግዲህ ቀን 10 ሰዓት ላይ የሚደረገው ጨዋታ ተጠባቂ ሆኗል። አሁን ከሜዳ ውጪ ያሉ ጉዳዮች መልክ እየያዙለት ይመስላል። ቅዱስ ጊዮርጊስ እግር ኳስ ክለብ በተለይ ከፋይናንስ አንጻር የነበረበት ውጥንቅጥ አሁን በመጠኑም ቢሆን እየተፈታለትና መስመር እያዘለት ነው የሚገኘው። ሚድሮክ ኢትዮጵያ እንደዚሁም ደግሞ ቢጂአይ ተባብረው የአዲስ አበባ ከተማ አስተዳደርም ባለፉት ጊዜያቶች እንግዲህ ወደ 100 ሚሊዮን የኢትዮጵያ ብር ለዚህ ክለብ መደጎሚያ መስጠታቸው ወይም ደግሞ ድጋፍ ማድረጋቸው የሚታወስ ነውና አሁን ከሜዳ ውጪ ያሉ ጉዳዮች እየረገቡ ያሉበትን ሁኔታ እየተመለከትን እንገኛለን። ውዝፍ የተጫዋቾች ወራዊ ደሞዝም እንደዚሁ እየተከፈለ እንዳለ ለክለቡ ቅርበት ያላቸው የመረጃ ምንጮች ይፋ በማድረግ ላይ ነው የሚገኙትና ዛሬ እንግዲህ በእንዲህ አይነት መነቃቃት ውስጥ ሆነው ፈረሰኞቹ ይህንን ተከታታይ ጨዋታቸውን ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። ፈረሰኞቹ እንግዲህ በውድድር ዓመቱ የሰበሰቡት ነጥብ አሁን ላይ ስንመለከት 28 ናቸው። 17ኛ ደረጃ ላይ እንዲቀመጥም አስችለውታል። የበለጠ እንግዲህ ነጥባቸውንም ደረጃቸውንም ለማሻሻል ዛሬ ፈረሰኞቹ ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው ከኢትዮ ኤሌክትሪክ ጋር። ኢትዮ ኤሌክትሪክ በውድድር ዓመቱ ጥሩ ውጤት እያስመዘገቡ ካሉ ክለቦች እንደዚሁ ጋር ተርታ መሰለፍ የሚችል ቡድን ነው። 4ኛ ደረጃ ላይ ነው የሚገኘው ኢትዮ ኤሌክትሪክ 38 ነጥቦች አሉት። ባለፈው እንግዲህ በአቻ ውጤት ጨዋታውን ማጠናቀቁ ይታወሳል። የ25ኛ ሳምንት መርሃ ግብሩን አሁን ወደ አሸናፊነት ለመመለስ ነው ጨዋታቸውን የሚያከናውኑት። አሰልጣኝ ዘሪሁን ሸንገታ የቀድሞ ክለቡን ቅዱስ ጊዮርጊስ እግር ኳስ ክለብን ነው በተቃራኒነት የሚገጥመው በዚህ እንቅስቃሴ ላይ ማለት ነው። እንግዲህ የቀድሞ የቅዱስ ጊዮርጊስ ተጫዋቾች ናቸው አሁን ሁለቱን ቡድኖች በተለያየ ሁኔታ የሚመሩት ማለት ነው። ፋሲል ተካልኝ ቅዱስ ጊዮርጊስን እዚያው የቀድሞ ክለቡን ይመራል። ከዛ ባለፈ ደግሞ ዘሪሁን ሸንገታ ቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ ከታዩ ትልልቅ ተጫዋቾች መካከል አንደኛው መሆኑ ይታወቃልና ዛሬ እንግዲህ ኢትዮ ኤሌክትሪክን
ቴክኒካል ኤሪያው ላይ ሆኖ ይመራል ማለት ነው። እነዚህን የቅዱስ ጊዮርጊስ እግር ኳስ ክለብ የቀድሞ ትልልቅ ኮከቦችን በአሰልጣኝነት የሚያፋልም ነው በተለያየ ጎራ ማለት ነውና ይህ ጨዋታ ይከናወናል። እንግዲህ በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎች አሉ። ኢትዮጵያ ንግድ ባንክ ከመቀሌ 71 እንደርታ ቀን 9 ሰዓት ላይ ጨዋታቸውን ያደርጋሉ። መቀሌ 71 እንደርታ ወደ የታችኛው ወደ ኢትዮጵያ ከፍተኛ ሊግ ላለመውረድ እንግዲህ ትንቅንቅ እያደረገ ነው የሚገኘው። አሁን ላይ 19ኛ ደረጃ ላይ ነው የሚገኘው በ22 ነጥቦች ማለት ነውና የበለጠ ነጥቡን ለማሻሻልና ከወራጅ ቀጠናው ስጋት ለመውጣት ከፍተኛ ፍልሚያ ያደርጋሉ ተብሎ ነው የሚጠበቀው። ኢትዮጵያ ንግድ ባንክም እንደዚሁ 11ኛ ደረጃ ላይ ነው ይቅርታ 10ኛ ደረጃ ላይ ነው የሚገኘው በ31 ነጥቦች ማለት ነውና ሁለቱ ቡድኖች የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ይህ ጨዋታ ፍጻሜውን እንዳገኘ አመሻሽ 12 ሰዓት ላይ ጅማሮን የሚያደርግ ሌላ ጨዋታ አለ። በመድረገነት ሽሬና በድሬዳዋ ከተማ መካከል የሚከናወን ነው የሚሆነው። ብርቱካናማዎቹ ድሬዎች በአሰልጣኝ ታገዙ እንዳለ እየተመሩ እንግዲህ በኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ላይ ስንመለከት እንደዚሁ 14ኛ ደረጃ ላይ ተቀምጧል በ29 ነጥቦች። ሌሎችም ቡድኖች ወልዋሎ ዓዲግራት ዩኒቨርሲቲም እንደዚሁ 29 ነጥብ አለው 13ኛ ደረጃ ላይ ነው የሚገኘው። መድረገነት ሽሬ ወራጅ ቀጠናው ላይ ነው የሚገኘው 18ኛ ደረጃ ላይ ይገኛል በ23 ነጥቦችና ዛሬ መድረገነት ሽሬ ከድሬዳዋ ከተማ የሚያደርጉት አመሻሽ 12 ሰዓት ላይ የሚደረገው ይህ ጨዋታም ተጠባቂ ነው ማለት ነው። የሊጉን የደረጃ ሰንጠረዥ ሲዳማ ቡና በ48 ነጥቦች በቀዳሚነት እየመራ ይገኛል። ሐዋሳ ከተማና ነገሌ አርሲ እኩል 41 ነጥቦች አላቸው። በጎል ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ዛሬ ጨዋታውን የሚያደርገው ኢትዮ ኤሌክትሪክ 38 ነጥብ አለው። እንደዚሁ አራተኛ ደረጃ ላይ ነው የሚገኘው። መቻል በ37 ነጥብ አምስተኛ ደረጃ፣ ፋሲል ከተማ እግር ኳስ ክለብ 36 ነጥቦች አሉት ስድስተኛ ደረጃ ላይ ይገኛል። ኢትዮጵያ ቡና ሰባተኛ፣ አዳማ፣ ባህር ዳር፣ ንግድ ባንክ፣ ሸገር ሲቲ፣ ሀዲያ ሆሳዕና እያለ የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ሁኔታ ይህንን ነው የሚመስለው። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ አቤል ያለው ከሲዳማ ቡና እንደዚሁም ደግሞ አዲስ ግዳይ ከኢትዮጵያ ንግድ ባንክ ቀዳሚ ስፍራ ላይ ተቀምጠው የከፍተኛ ጎል አስቆጣሪነቱን ትራክ በመምራት ላይ ነው የሚገኙት። ዛሬ እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር ጨዋታዎች በአበበ ቢቂላ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም ጅማሯቸውን የሚያደርጉ ነው የሚሆነው። እንግዲህ ሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተ መረጃችንን እዚህ ላይ ገታ እናደርጋለን የሀገር ቤቱንም ጭምር ማለት ነው። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እያደረጋችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ይሆናል። አብራችሁኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ረቡዕ አጫጭር ስፖርታዊ መረጃዎች ወደ እናንተ እየደረሱ ይገኛሉ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ግዙፉ የእግር ኳስ መድረክ የሆነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች በአውሮፓ የተለያዩ ከተማ ስቴዲየሞች ትላንትና ምሽት መከናወን ጀምሯል። ትላንት የተደረጉ ጨዋታዎችን እናንሳና ዛሬ ምሽት በጉጉት ወደሚጠበቁ ጨዋታዎች ደግሞ መረጃ የምናልፍ ነው የሚሆነው። ትላንት እንግዲህ ከተከናወኑ ሁለት ጨዋታዎች መካከል በበርካታ የእግር ኳስ አፍቃሪያን ዘንድ ትኩረት ተሰጥቶት ሲናፈቅ የነበረው የሪያል ማድሪድ እና የባየር ሙኒክ ጨዋታ ነው። የስፔኑ ክለብ ሪያል ማድሪድ የውድድር መድረኩ ንጉስ ነው። እንደዚሁም ደግሞ ተጋጣሚውን ባየር ሙኒክ በተመሳሳይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የከበረ ስም ካላቸው የአውሮፓ ክለቦች መካከል አንደኛው መሆኑ ይታወቃልና ትላንት በሳንቲያጎ ቤርናቦ ያደረጉት ጨዋታ በቫቫያሩ ክለብ ወይም ደግሞ በቡንደስሊጋው ክለብ ባየር ሙኒክ
ሙኒክ 2-1 አሸናፊነት ፍጻሜውን አግኝቷል። የስቴዲየሙ ድባብ እጅግ በጣም የሚገርም ነበረ። ሪያል ማድሪዶች በውድድር ዓመቱ ያለምንም ዋንጫ እንዳለፈው ዓመት ሁሉ ላለማጠናቀቅ በዚህ ዓመትም ያላቸውን ብቸኛውን የዋንጫ ክብር ለማሳካት የሚታወቁበትን የዋንጫ ክብር ለማሳካት እንግዲህ ጥሩ ዝግጅት አድርገው ነበረ። የስቴዲየም የነበረው የአደጋገፍ ስርዓት እጅግ በጣም ማስደማሚ ነበረ የተመለከትነው። ተጫዋቾቹም እውነት ለመናገር የሚያደርጓቸው እንቅስቃሴዎች የግብ ማግባት አጋጣሚ ሁሉ በጥሩ ሁኔታ የፈጠሩበትን አጋጣሚ ተመልክተናል። በጣም ፈጣን ጨዋታ ነበረ። ቶሎ ቶሎ ኳስ መነጣጠቅ ነበረ። እንደዚሁም በመልሶ ማጥቃት ደግሞ ሪያል ማድሪድ የሚሄድበት መንገድ በጣም ሲደነቅለት ነበረ። በተለይ የመጀመሪያው ግማሽ 45 ላይ የተገኙትን አጋጣሚዎች እንደነ ቪኒ ጁኒየር እና እነ ክሊያም ምባፔ አልተጠቀሙበትም እንጂ ጥሩ ጎል የማግባት ቫልቬርዴን በተመሳሳይ ጎል የማግባት አጋጣሚዎችን ፈጥረው ነበረ። ነገር ግን ደግሞ አንጋፋው ግብ ጠባቂ የባየር ሙኒኩ የጎል ዘብ እንደዚሁ ማኑኤል ኖየር እጅግ በጣም ለግብ የቀረቡ ኳሶችን ሲያድን ተመልክተናል። በተለይ ቪኒ ጁኒየርን ያለቀላቸውን ኳሶች ያወጣበትን መንገድ እጅግ በጣም ሲደነቅ እንደነበረ ምሽት ላይ ማለት ነውና ትላንት እንግዲህ ጎል በማግባቱም ረገድ ባየር ሙኒኮች የተሻለ ግምት ነበራቸው። አስቀድሞም ጨዋታው ከመከናወኑ አስቀድሞ ከመጀመሩ አስቀድሞ ወደ 41 ደቂቃ ፈጅቶባቸዋል። ሉዊስ ዲያዝ ነው የቀድሞ የሊቨርፑል ኮከብ ኮሎምቢያዊ ፊት መስመር አጥቂ 41ኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ አድርጓቸዋል ማለት ነው። እንደዚሁ 46ኛው ደቂቃ ላይ ደግሞ ሃሪኬን ጎል አስቆጥሮ 2-0 በሆነ ውጤት ሙኒክ መሪነቱን የበለጠ ማጠናከር ችሏል። እንግዲህ ሃሪኬን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ካደረጋቸው 10 ጨዋታዎች 11ኛ ጎል ሆኖ ተመዝግቦለታል። የከፍተኛ ጎል አስቆጣሪነቱንም ትራክ ክሊያም ምባፔ 11 ግብ በ3 ግብ በማነስ በ11 ግብ ሁለተኛ ደረጃ ላይ የተቀመጠበትን ጎል ነው ከመረብ ማሳረፍ የቻለው ማለት ነውና እጅግ በጣም የሚገርም ጨዋታ ነበረ ትላንትና። ክሊያም ምባፔ 74ኛው ደቂቃ ላይ በግሩም ሁኔታ ጎል አስቆጥሮ ነበረ የተሻገረለትን ኳስ ማለት ነው። በቀኝ መስመር ሴንተር የተደረገለትን ኳስ መቶ አስቆጠረ። የጎል ላይን ቴክኖሎጂ ከተመለከቱ በኋላ እንግዲህ ዳኛው ከመስመር ማለፉን አረጋግጠው ጎሉ እንዲጸድቅ አድርገዋል 2-1 በሆነ ውጤት። ከዛ በኋላም ሪያል ማድሪዶች ተጭነው በመጫወት አንዳንድ የግብ ማግባት አጋጣሚዎችን ፈጥረው ነበረ። በተመሳሳይ ባየር ሙኒክም ከዚህ የባሰ ወይም ከፍ ያለ የጎል ልዩነትም እንደዚሁ ማስቆጠር የሚችሉበትን አጋጣሚ አግኝተው ነበር። ነገር ግን በስተመጨረሻ እንግዲህ ጨዋታው 2-1 በሆነ ውጤት በባየር ሙኒክ አሸናፊነት ተጠናቋል። በመጨረሻ እንግዲህ ጨዋታው ከተጠናቀቀ በኋላ የሁለቱም ቡድን አሰልጣኞች አስተያየት ነበራቸው ጨዋታውን አስመልክተው ከመገናኛ ብዙሃን ጋራ። በተለይ ደግሞ አልቫሮ አርቢዮላ የሪያል ማድሪድ ጊዜያዊው አሰልጣኝ ጨዋታውን አስመልክተው በሰጡት አስተያየት በቀጣይ እንግዲህ በመልሱ ጨዋታ ወደ አሊያንዝ አሪና አምርተን ወይም ወደ ጀርመን ተጉዘን እዛው በሜዳው ማሸነፍና እዛው የቤት ስራውን ጨርሰን መምጣት እንችላለን ወደ ግማሽ ፍጻሜው ለማለፍ አሁንም ተስፋችን አልተሟጠጠምና የአንድ ጎል ልዩነት ነው። ይህንን ደግሞ የሪያል ማድሪድ ትልልቅ ከዋክብቶች ከዚህ በፊትም አሳይተውናል። ይሄኛውም ጄኔሬሽን ተመሳሳይ አይነት አቋም ነው ያለውና ይህንን ጨዋታ የማሸነፍ ስነ ልቦና ላይ ነው የሚገኘው ሪያል ማድሪድ። ስለዚህ በመልሱ ጨዋታ ከቀናቶች በኋላ ዛሬ በሳንቲያጎ በርናቦ ክለቡን ለመደገፍ ከቡድናችን ጎን የሆኑ ደጋፊዎች ውጤቱ እንዳልተመቻቸው እናውቃለን። ነገር ግን ደግሞ ይህንን ውጤት መቀልበስ እንችላለን፣ ይህንን ለመቀልበስ የሚያስችል ብቃት አላቸው ተጫዋቾቹ የሚል አስተያየት ሰጥቷልና ለመጨረሻው ጨዋታ ወይም ደግሞ ለመልሱ ጨዋታ ቀጠሮ የያዙበትን አስተያየት ነው የበለጠ የሰጡት ማለት ነው። አሰልጣኝ ቪሴንት ኮምፓኒም በውጤቱ እጅግ በጣም ደስተኛ መሆኑንና የበለጠ የግብ ማግባት አጋጣሚ እንደፈጠሩና ተጨማሪ ጎሎችን ማስቆጠር እንደሚችሉ እንደዚሁ እድል እንደነበራቸው እንደዚሁ ሐሳቡን ገልጿል። የመልሱ ጨዋታ ቀላል የሚባል አይደለም። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የከበረ ስም እንዳለው እናውቃለን። በጥንቃቄ ግን ወደ ግማሽ ፍጻሜው ለማለፍ የተቻለንን ሁሉ እናደርጋለን የሚል እንደዚሁ አስተያየት ሰጥቷል ማለት ነው። ሌላኛው እንግዲህ በዚሁ ሰዓት ላይ የተደረገው የፖርቹጋሉ ክለብ ስፖርቲንግ ሊዝበን የእንግሊዙን ክለብ አርሰናልን የጋበዘበት ጨዋታ ነበረ። በስታዲዮ እንደዚሁ ጆዜ ቫልቫላዴ ስቴዲየም በተደረገው ጨዋታ እንግዲህ አርሰናል በስተመጨረሻ ተቀይሮ በገባው ጀርመናዊ ኢንተርናሽናል የፊት መስመር አጥቂ ካይ ሃቨርትዝ ግሩም ጎል 1-0 በሆነ ውጤት በማሸነፍ እንደዚሁ ያለመሸነፍ ጉዞን ያስቀጠለበትን በአውሮፓ ቻምፒየንስ ሊግ የውድድር መድረክ በዘንድሮ ዓመት 10ኛ ድሉን ያስመዘገበበትን ውጤት ነው ማስመዝገብ የቻለው ማለት ነው። እስካሁን ድረስ እንግዲህ አርሰናል በአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያውን የሊግ ፌስ ጨዋታዎችን ጨምሮ 11 ጨዋታዎችን አድርጓል። አንዱን ባቻ ውጤት አጠናቋል።
ከባየር ሊቨርኩሰን ጋር በብቸኝነት ማለት ነው። ሌሎቹም ግን 10ዎቹንም ጨዋታ ማሸነፍ የቻለበትን ውጤት ነው ማስመዝገብ የቻለውና ምናልባት እንግዲህ ብዙዎች በእንግሊዝ ፕሪሚየር ሊግ 2003-4 የውድድር ዘመን ላይ ኢንቪዚብል የተባለውን ወይም ደግሞ ያለምንም መሸነፍ የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ያሳካበትን ሂደት ዘንድሮ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ምናልባትም ሊያሳካ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነውና ትላንት እንግዲህ ጨዋታው ላይ ተቸግሮ ነበረ። በእርግጥ የስፖርቲንግ ሊዝበን ተጫዋቾች እጅግ በጣም ጥንቃቄ የተሞላበት አንዳንድ እንግዲህ ያለቀላቸውንም ኳሶች የመኮርበትን ሂደት ተመልክተናል። በተለይ ዳቪድ ራያ ለአርሰናል አሁንም የኋላ ደጀን እንደሆነ እያሳየ ነው የሚገኘው። ይህ እንግዲህ ስፔናዊው ግብ ጠባቂ ከተከላካዮች ያመለጠውን ለጎል የቀረቡ ኳሶችን በግራም በቀኝም እንደፈለገ ነው እንዳሞራ የተሳባ አየር ላይ ኳሶችን ሲያድን የተመለከትነውና የአርሰናል ደጋፊዎች ደግሞ ትልቅ አድናቆት እየቸሩት ይገኛሉ። እንዲሁም ያለፉትን እንግዲህ ሁለት ጨዋታዎች መሸነፉን እናስታውሳለን በተከታታይ ማለት ነው። በማንቸስተር ሲቲ በሊግ ካፕ ወይም በካራባኦ ካፕ የፍጻሜ ጨዋታ 2-0 በሆነ ውጤት ተሸንፎ ዋንጫ ማጣቱ ይታወሳል። በቀናቶች ልዩነት ደግሞ በኤፍኤ ካፕ የውድድር መድረክ በሩብ ፍጻሜው ደግሞ እንደዚሁ በሻምፒዮንሺፑ ተሳታፊው ክለብ ሳውዛምፕተን ተሸንፏልና በእነዚህ ሁለት ሽንፈቶች ላይ ግብ ጠባቂ የነበረው ኬፓ አሪዛባላጋ ነበርና ብዙዎች ዳቪድ ራያ በእነዚህ ሁለት ጨዋታዎች ላይ ቢኖር የጨዋታው መልክና ውጤት ሊለወጥ የሚችልበት ሂደት እንደነበረ እንደዚሁ ትላንትም መነጋገሪያ ሆኖ ቆይቷል ማለት ነውና የጨዋታው ማን ኦፍ ዘ ማች ነበረ። በተለይ ደግሞ ከጨዋታው መጠናቀቅ በኋላ እንደዚሁ ቆይታ አድርጎ ነበረ የጨዋታው ማን ኦፍ ዘ ማች ተብሎ ከተመረጠ በኋላ ማለት ነው ከሴዶርፍ ጋር የቀድሞ ሆላንዳዊ ኢንተርናሽናል ጋር ማለት ነውና በነበራቸው ቆይታ እንግዲህ ይሄ ግብ ጠባቂ ዳቪድ ራያ የአውሮፓን ቻምፒየንስ ሊግ የውድድር መድረክ አሁንም አርሰናል የማንሳት 100% እምነቱ አለኝ። በጣም ጥሩ ቡድን ተገንብቷል። እንደተመለከታችሁት ነው እንግዲህ እስካሁን ድረስ ሽንፈት አላጋጠመንም። ይሄንኑ አሸናፊነታችንን አስቀጥለን እስከ መጨረሻው ድረስ እንዘልቃለን። ወደ ግማሽ ፍጻሜውም ለመግባት ዛሬ ያሸነፍንበት ሂደት 1-0 በሆነ ውጤት እጅግ በጣም ጥሩ እድል ያጎናጽፈናል። የቀረውን ደግሞ የቤት ስራ በስቴዲየማችን በደጋፊያችን ፊት እንጨርሷለን የሚል አስተያየት ሰጥቷልና ትላንት የነበረውን በአጠቃላይ የዳቪድ ራያን የውድድር ዓመቱን ጉዞ እንዴት እየተመለከታችሁ ትገኛላችሁ? እንግዲህ በተከታታይ ዓመት ወደር ያልተገኘለት ግብ ጠባቂ ሆኖ ተመልክተነዋል። በተለይ በእንግሊዝ ፕሪሚየር ሊግ ሁለት ተከታታይ ዓመታት ላይ የጓንቱን ክብር የተጎናጸፈ ግብ ጠባቂ ነው እና የዚህን ተጫዋች ብቃት እንዴት ትመለከቱታላችሁ? በየጨዋታው ኳሶችን ማዳን ብቻ አይደለም፣ ያለቀላቸውን ኳሶች ብቻ ማዳን ብቻ አይደለም፣ የማጥቃቱን እንቅስቃሴና ሽግግር በማፋጠን ረገድ በእጁ አሲስት የሚያደርጋቸው ኳሶች እጅግ በጣም የሚገርም ነው። ወዲያው ኳሱን እንደያዘው ይሄ ተኝቶ ኳስ መግደል፣ ሰዓት መግደል ምናምን አይደለም። ዳቪድ ራያ ቶሎ ተነስቶ ካያችሁ ተጫዋቾቹ እንደገና ደግሞ ተቃራኒ ሜዳ ላይ ቶሎ ብለው እንዲገቡና እንዲያስጨንቁ የሚገኙትን አጋጣሚዎች ቶሎ እንዲጠቀሙ ቶሎ ብሎ ነው ኳሱን ሲያስጀምር የምንመለከተውና ይሄን አይነት ተነሳሽነት በቡድኑ ተጫዋቾች ላይ የመዝራት አቅም ካላቸው የአውሮፓ ላይ ከምንመለከታቸው ትልልቅ ግብ ጠባቂዎች መካከል አንደኛው ነው ማለት ይቻላልና ትላንት ምሽትም እንግዲህ ያለቀላቸውን ኳሶች የነ ሉዊስ ሱዋሬዝን የመሳሰሉ ተጫዋቾች ከረፍት በፊትም ከረፍት በኋላም የተሞከሩበትን ኳሶች በሚገባ ነው ኳሶችን ሲያድን የተመለከትነውና በአንድ አጋጣሚ እንደዚሁም ከፊት መስመር ከስትራይከሩ ጋር ተገናኝቶ ተኝቶ በደመነፍስ ያዳናት ኳስ በጣም ሲደነቅለት ነበረ። በሃይላይትም ብዙዎች እየተቀባበሉት ነበረ ቆራርጠው ሶሻል ሚዲያው ላይ ማለት ነውና ዘንድሮ እንግዲህ የአውሮፓ ቻምፒየንስ ሊግ ሊሆን ይችላል፣ የእንግሊዝ ፕሪሚየር ሊግ ሊሆን ይችላል። አርሰናል የዋንጫ ክብር ማሳካት ከቻለ በግንባር ቀደምነት ከሚወደሱ ተጫዋቾች መካከል ወይም ደግሞ የአጫዋት መንገዳቸውን ከተመለከትን ለክለቡ ውጤታማነት ካነሳናቸው አንደኛው በቀዳሚነት የሚመጣው ዳቪድ ራያ ነው ማለት ይቻላልና ትላንት ምሽትም እንግዲህ አርሰናል ወሳኙን 3 ነጥብ ወይም ደግሞ ወሳኙን ያው የጥሎ ማለፍ ጨዋታ ስለሆነ ይህንን ወሳኝ ጨዋታ አሸንፎ እንዲመጣ ካስቻሉ ተጫዋቾች መካከል አንደኛው ነው። ዳቪድ ራያን ግን የዘንድሮ ዓመትን ጉዞ በተመለከተ ያለውን ሚና እንደው ብትገልጹልን፣ ያላችሁን አግራሞት፣ የክለቡ ደጋፊ ያልሆናችሁ የታዘባችሁትን ነገር አግራሞታችሁን ልትገልጹ ትችላላችሁ። አንዳንድ ጊዜ ከማንደግፈው ተቃራኒ ክለብ ላይም ጥሩ ፐርፎርም የሚያደርጉ ተጫዋቾች ሲኖሩ ይወደሳሉ። ለምሳሌ በማንቸስተር ዩናይትድ ቤት ዩናይትድ ጥሩ ባልሆነባቸው አጋጣሚዎች ሁል ጊዜም የሱ ስም በሚዲያ ወይም ደግሞ በእግር ኳሱ ተንታኞች ሳይነሳ የማይውለው እንግዲህ ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ታታሪነቱ በበርካቶች ይደነቃልና ማንቸስተር ዩናይትድ ቢሸነፍም ቢያሸንፍም
የብሩኖ ፈርናንዴዝ ሚና ግን ሁልጊዜም እንደተጠበቀ ነውና አንዳንድ ጊዜ የማንደግፈውንም ክለብ ተጫዋች ግብ ጠባቂም ሊሆን ይችላል ዳቪድ ራያን እስኪ ሐሳብ ካላችሁ እዚህ ግብ ጠባቂ ላይ ብዙዎች እያደነቁ ስለሆነ አስተያየታችሁን ልታደርሱን ትችላላችሁ። እንግዲህ ከኤቨርተስም በጣም ግሩም ጎል በአንዳንድ ትልልቅ ጨዋታዎች ላይ ልዩነት ፈጣሪና ኳሊቲ ያለው ተጫዋች የትልልቅ ተጫዋች አሸናፊ ስነ ልቦናን የተላበሰ ተጫዋች መሆኑን እንደዚሁ አሳይቷልና አሰልጣኝ ሚካኤል አርቴታም ከጨዋታው መጠናቀቅ በኋላ ለዳቪድ ራያ የሰጠው ክሬዲት እንደተጠበቀ ሆኖ ከኤቨርተስም በተሰጡት ተቀይሮ በገባባቸው ጥቂት ደቂቃዎች ውስጥ የነበረው እንቅስቃሴ በተለይ ደግሞ ኳሱን የተጠቀመበት ሂደት በጣም የሚገርም ነው። ኮንትሮሉ በጣም የሚገርም ነው። የተረጋጋ እግሩ ላይ አመቻችቶ ነው ማስቀመጥ የቻለው ከዛ በኋላ ደግሞ የሚገባውን ነገር አድርጎ ኳስና መረብን ማገናኘት ይችላልና አንደኛ ደቂቃው ጎሉ የተቆጠረበት ደቂቃ እጅግ በጣም የሚገርም ነው። የአርሰናል ደጋፊዎች ጨዋታው 0-0 በሆናቸው ውጤት የሚጠናቀቅ መስሏቸው ነበር ብዙዎች። ነገር ግን አጨራረሱን በማሳመር ግን 91ኛው ደቂቃ ላይ ግሩም ጎል ፈረንሳዊ ኢንተርናሽናል ጀርመናዊ ኢንተርናሽናል ጎል ማስቆጠር ችሏል። ወደ ዛሬ ወደሚደረጉ ጨዋታዎች እንለፍ። ዛሬ ከሚደረጉ ጨዋታዎች መካከል የስፔኑ ክለብ ባርሴሎና እንደዚሁ ከሌላኛው የስፔኑ ክለብ አትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ይጠበቃል። በዘንድሮ ዓመት እንግዲህ ለ6 ጊዜያት ያህል ተገናኝተዋል። በስፔን ኮፓ ዴላሬ የደርሶ መልስ ጨዋታ ተመልክተናል። በስፔን ላሊጋ እንደዚሁም ደግሞ በስፔን ሱፐር ካፕም እንደዚሁ የተመለከትንበትን ሂደት እናስታውሳለንና ቶሎ ቶሎ ደርሷቸዋል በዚህ ዓመት ማለት ይቻላል። ካየናቸው ተደጋጋሚ ከጨዋታ ማድረግ ከቻሉ ክለቦች መካከል የባርሴሎናና የአትሌቲኮ ማድሪድ ነው። ባርሴሎና እንግዲህ እንደምናውቀው በወጣቶች የተዋቀረ ነው። ባለፉት ከቀናቶች በፊት ደግሞ በላሊጋው ሁለቱ ቡድኖች ጨዋታ አድርገው እንግዲህ 2-1 በሆነ ውጤት ባርሴሎና ማሸነፉ የሚታወስ ነው። የላሊጋው መሪ ነው። በሌላ በኩል ደግሞ ባለፈው ግንኙነታቸው ማለት ነው ከአትሌቲኮ ማድሪድ ጋር በነበራቸው የስፔን ኮፓ ዴላሬ የግማሽ ፍጻሜ ጨዋታ ላይ እንግዲህ በድምር ውጤት ባርሴሎናን ትቶ ነው አትሌቲኮ ማድሪድ ወደ ዋንጫው ሽሚያ ማለፍ የቻለው ማለት ነው። እንደምናስታውሰው 4-3 በሆነ ውጤት ማለት ነው። የመጀመሪያውን ጨዋታ 4-0 አሸነፈ አትሌቲኮ ማድሪድ። የመልሱን ጨዋታ ደግሞ ባርሴሎና 3-0 ቢያሸንፍ በድምር ውጤት 4-3 አሸንፎ አትሌቲኮ ማድሪድ ለዋንጫው ሽሚያ ማለፉን እንግዲህ በዚህ ዓመት ያስመዘገበው ውጤት እንደሆነ የሚታወስ ነውና ዛሬ እንግዲህ በከባዱ ፍልሚያ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያ ዙር ጨዋታቸውን ካምፕኖ ላይ የሚያደርጉ ነው የሚሆነው። እንደ ራፊና የመሳሰሉ ተጫዋቾች በዛሬው ጨዋታ ላይ በጉዳት ምክንያት የማይሰለፉ ነው የሚሆነው። አትሌቲኮ ማድሪድ ከሞላ ጎደል ወሳኝ ተጫዋቾች በጥሩ ጤንነት ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነውና ዛሬ የሚያደርጉት ጨዋታ ይጠበቃል። አትሌቲኮ ማድሪድ ከስፔን ክለቦች ጋር በአውሮፓ ቻምፒየንስ ሊግ የውድድር መድረክ ያለፉትን ጊዜያቶች ማሸነፍ አልቻለም። መጥፎ ታሪክ ነው ያለውና ይህንን ታሪክ ለመቀልበስ እንግዲህ ከሜዳው ውጪ አቅንቶ በዛው በስፔን ቢከናወንም የበለጠ ለባርሴሎና የአሸናፊነት እድል በተሰጠበት ጨዋታ ለማሸነፍ አሰልጣኝ ዲያጎ ሲሞኒ ወደዛ አቀንቷል ማለት ነው። ሌላው ምሽት ላይ የሚደረገው ጨዋታ ነው። ይህ ጨዋታ ትኩረትን ስቧል። ባለፈው ዓመት በጥሎ ማለፉ 16 ተገናኝተው ሁለቱ ቡድኖች በፒኤስጂ አሸናፊነት መጠናቀቁ የሚታወስ ነውና ዛሬ በፓርክ ዴ ፕሪንስ የፈረንሳዩ ክለብ ፒኤስጂ ከእንግሊዙ ክለብ ሊቨርፑል ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ሊቨርፑል በውድድር ዓመቱ የመጨረሻ ወይም ብቸኛው ዋንጫ ተብሎ ነው ለአሰልጣኝ አርነ ስሎት ምናልባት ከአሰልጣኝነት መንበራቸው እንዳይሰናበቱ ጊዜ ይገዛላቸዋል የተባለው ይህ ጨዋታ እንግዲህ ምሽት 4 ሰዓት ላይ በዚሁ ሰዓት ላይ የሚከናወን ነው የሚሆነው። በሊቨርፑል አዳዲስ ነገሮች ይፋ እየተደረጉ ነው የሚገኙት። እንግዲህ ያለፉትን ጊዜያቶች በጉዳት ምክንያት ከሜዳ ርቆ የነበረው ትውልደ ኤርትራዊው በዜግነት ለስዊድን ብሔራዊ ቡድን እየተጫወተ የሚገኘው የእንግሊዝ ፕሪሚየር ሊግ ውዱ ፈራሚ ውዱን ዝውውር ማድረግ የቻለው አሌክሳንደር ኢሳቅ ለዛሬው ጨዋታ ዝግጁ መሆኑ እየተገለጸ ነው የሚገኘው። ምናልባት በቋሚ አሰላለፍ ውስጥ ላይካተት ይችላል። ነገር ግን ደግሞ ተጠባባቂ ወንበር ላይ ተቀምጦ ተቀይሮ የሚገባበት እድል ግን ሰፊ ስለመሆኑ እየተገለጸ ነው የሚገኘው። እንግዲህ የተጫዋቹ ራሱን ለማሻሻል ከዚህ ቀደም የጂም ስራዎችንና የሜዳ ላይ ስራዎችን ሲሰራ እንደነበረ ከመሙ ካገገመ በኋላ ስንመለከት ነበርና ዛሬ በምን አይነት ሁኔታ የቀዮቹን ደጋፊዎች ያስደስታል የሚለው ነገር የሚጠበቅ ነው የሚሆነው። በፒኤስጂ በኩል ምናልባት የባሎንዶር አሸናፊው ኦስማን ዴምቤሌ የመሰለፉ ነገር አጠራጣሪ ሆኗል። አሰልጣኝ ሉዊስ ኤንሪኬ ግን ይህን ጨዋታ ለማሸነፍ ስለመዘጋጀታቸው እየተናገሩ ነው የሚገኙት።
የሚገኙት። ባለፈው ዓመት የአውሮፓ ቻምፒየንስ ሊግ የውድድር መድረክን እንግዲህ ምስረታውን ካደረገ 53 ዓመታት ተቆጥሯል። ወደ 53ኛ ዓመቱ እየሄደ ነው የሚገኘው ፒኤስጂ ማለት ነውና በዚህ የምስረታ ታሪክ ውስጥ ወይም ደግሞ ግማሽ ምዕተ ዓመትን ባስቆጠረበት የክለቡ ምስረታ አንድ ጊዜ ነው የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ማሳካት የቻለውና ባክ ቱ ባክ ይህንን የዋንጫ ክብር ለማሳካት አሁንም እድሉም አቅሙም አለን የሚል ሐሳብ እየገለጸ ነው የሚገኘው አሰልጣኝ ሉዊስ ኤንሪኬ ማለት ነውና ባለፈው ዓመት እንደምናስታውሰው አርሰናልን ማሸነፍ ችሏል። እንደዚሁ ደግሞ በጥሎ ማለፍ 16ቱ እንደምናስታውሰው ሊቨርፑልን ማሸነፍ ችሏልና ከእንግሊዝ ፕሪሚየር ሊግ ጋር ባለፉት ባደረጋቸው ጨዋታዎች የተሻለ ውጤት ማስመዝገብ የቻለው ፒኤስጂ ነው ጨዋታውን የሚያደርገው። የሁለቱን የሊቨርፑልና የፒኤስጂን የቀድሞ ግንኙነት ከተመለከትን 6 ጊዜያት ያህል ተገናኝተዋል። ከዚህ ቀደም 3 ጊዜ ነው የተሸናነፉት፣ እኩል ነው። ዛሬ የመከባበርና የትኛው ቡድን አሸናፊነቱን የበለጠ ያጠናክራል ወይም ደግሞ የአሸናፊነቱን የቁጥር ብዛት ወደ 4 የትኛው ክለብ ከፍ ሊያደርግና ቀዳሚነቱን ሊይዝ ይችላል የሚለው ነገር ዛሬ ምሽት 4 ሰዓት ጀምሮ መልስ የሚገኝበት ጨዋታ ነው ማለት ነው። ፒኤስጂ ከሊቨርፑል የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። በዛሬው ጨዋታ ላይ እንግዲህ ብራድሊ ባርኮላ በሊቨርፑል በኩል እንደዚሁ ከጉዳቱ የመመለሱ ነገር አጠራጣሪ ሆኗል ተብሏል። ከጨዋታው ወይም ከቡድን ስብስብ ውጪ ስለመሆኑ እየተገለጸ ነው የሚገኘውና ቤት ባፈራው ባለው የቡድን ስኳድ ግን አርነ ስሎት ይህን ጨዋታ የማሸነፍ አቅም እንዳላቸው በቡድናቸውም እምነት እንዳላቸው እንደዚሁ እየገለጹ ነው የሚገኙት። የዛሬው ጨዋታ ውጤት አስከፊ ከሆነ ምናልባት የመልሱንም ጨዋታ ላይ ትልቅ ተጽዕኖ ስለሚኖረው አሰልጣኝ አርነ ስሎት ምናልባት ወደ ከፍ ወዳለ አጣብቂኝ ውስጥ የሚገቡበት ምሽት ሊሆንባቸው ይችላል። ካሸነፉ ደግሞ የበለጠ ብዙ ምንጮች እንደሚጠቁሙት እንግዲህ የሊቨርፑል የቦርድ ወይም የሊቨርፑል እግር ኳስ ክለብ የቦርድ አመራሮች በአጠቃላይ ደጋፊዎቹም ጭምር ከውስጥ ውድድር ውጪ ፕሪሚየር ሊጉን ጨምሮ ለአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብር የበለጠ ግምት እንደሚሰጡና ፍላጎታቸውም እዛ ላይ እንደሆነ እየተነገረ ነው የሚገኘውና ይህንን ትልቁን የዋንጫ ክብር ማሳካት ከቻሉ የበለጠ የመቆየት ጊዜያቸውን አብዝተው ለመግዛት ይችላሉ ተብሎ ይታመናል። አሁንም ድረስ እንግዲህ አንዳንድ የመረጃ ምንጮች እንደሚጠቁሙት የክለቡ የበላይ አመራሮች በአሰልጣኝ አርነ ስሎት ቆይታ ላይ አሁንም እምነቱ እንዳላቸውና ከእሳቸው ጎን መሆኑን ሀሳብ እየገለጹ ነው የሚገኙት። ሜዳ ላይ ግን የሚመዘገበው ውጤት ደግሞ በደጋፊዎች የበለጠ ድምፅ እንዲሰነዘርባቸው እያደረጉ ነው የሚገኙትና ይህንን ማስታረቅ የሚችሉትና የክለቡ ደጋፊዎች የሚሆኑ የክለቡ አመራሮች የበለጠ እምነት እንዲያሳድሩባችሁ የወቅቱን የፒኤስጂን ወይም ትልቁን አቋም ይዞ የሚገኘውን ፒኤስጂን ማሸነፍ ሲችሉ ነው የዛሬው ጨዋታ በተለይ ለአርነ ስሎት እንደዚሁም እንደ ቡድን ደጋፊዎች ደግሞ ለሊቨርፑል ደጋፊዎች ትልቅ አንድምታ ያለውን ጨዋታ ትልቅ ትርጉም ያለውን ጨዋታ ለማሸነፍ ወደ ሜዳ እንደሚገቡ እየተገለጸ ነው የሚገኘው ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስና የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። የባርሴሎናውን የፊት መስመር ተጫዋች ዳኒ ኦልሞን የተመለከተ መረጃ ቀዳሚ እናደርጋለን። እንግዲህ ከሳውዲ ፕሮሊግ ተሳታፊ ክለቦች የተለያዩ ጥሪ የቀረበለት ነው የሚገኘው። አሁን ላይ አልቃዲስ ዳኒ ኦልሞን ከባርሴሎና ለማስፈረም ፍላጎት እንዳለው በተደጋጋሚ እየገለጸ ነው የሚገኘው። ይህንንም የሽጡልኝ ጥያቄ ለባርሴሎና እግር ኳስ ክለብ አቅርበው ውድቅ እንደተደረገባቸው እየተገለጸ ነው የሚገኘው። ለዝውውሩ የሳውዲ ፕሮ ሊጉ ክለብ አልቃዲስ እስከ 60 ሚሊዮን ዩሮ ድረስ ኢንቨስት ለማድረግ በተጫዋቹ ዝውውር ዙሪያ
እንደዚሁ ሐሳቡን ወይም ፕሮጀክቱን አቅርቧል። ነገር ግን ብሉግራናዎቹ ይሄንን ሊቀበሉት እንዳልቻሉ ነው እየተገለጸ የሚገኘው። በቀጣይም የባርሴሎና እቅድ ከሆኑ ተጫዋቾች መካከል አንደኛው ዳኒ ኦልሞ ነው ብለው እንደሚያምኑ ነውና በጣም አማላይ ለክለቡም እንደዚሁ ለተጫዋቹም በነፍስ ወከፍ በሚኖረው ቆይታ የሚከፍሉትን ክፍያ ይፋ አድርጓል። ለ4 ዓመት የውል ኮንትራት ለማስፈረም ነው ፍላጎት ያላቸው አልቃዲሶች ዳኒ ኦልሞን ማለት ነው እና ይሄ ፍላጎት አላቸው። በዚህ ቆይታው ደግሞ 4.5 በየውድድር ዓመቱ 4.5 ሚሊዮን ዩሮ በየውድድር ዓመቱ እንደዚሁ ለተጫዋቹ ወደ ተጫዋቹ ካዝና የሚገባ አመታዊ ደሞዝ ለመክፈልም እንደዚሁ ስለመዘጋጀታቸው ነው እየተገለጸ የሚገኘው። በጣም አማላይ ነው ተጫዋቹ እንግዲህ በዚህ እንቅስቃሴ በዚህ ብቃቱ ይሄን አማላይ ገንዘብ ተቀብሎ ወደ ሳውዲ ፕሮ ሊግ በዚህ እድሜው ያቀናሉ የሚለው ነገር የሚጠበቅ ነው ማለት ነው። ሌሎችም የአውሮፓ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። አንደኛው ማንቸስተር ሲቲ እንደሆነ የተለያዩ መረጃዎች እየጠቆሙ ነው የሚገኙት። ዳኒ ኦልሞን ለማስፈረም ከሚፈልጉ ክለቦች መካከል አንደኛው የአሰልጣኝ ፔፕ ጋርዲዮላው ክለብ ማንቸስተር ሲቲ እንደሆነ እየተነገረ ይገኛል። ወደ አልቃዲስ ወደ አማላዩ ገንዘብ ለማግኘት ያመራል ወይስ ደግሞ ወደ ማንቸስተር ሲቲ የበለጠ ትልልቅ የዋንጫ ክብሮችን ወደሚያሳካበት ወደ እንግሊዝ ፕሪሚየር ሊግ ሊመጣ ይችላል የሚለው ነገር እንግዲህ የተጫዋቹ ውሳኔና የተጫዋቹ ባለንብረት ክለብ ባርሴሎና ምርጫ ነው ሊሆን የሚችለው ማለት ነውና አሁን ላይ ግን መረጃችን የሚያጠነጥነው አልቃዲስ ያቀረበውን የሽጡልኝ ጥያቄ ዳኒ ኦልሞን የካታሎናው ክለብ ባርሴሎና ሰዎች ውድቅ ማድረጋቸው እየተገለጸ ነው የሚገኘው ማለት ነው። ዳቪድ ራያን በተመለከተ እንግዲህ የተለያዩ አስተያየቶች ሲሰጡ ነበረ። ትላንትና እንግዲህ በተመለከተው እንቅስቃሴ ከተገረሙ ቀደም ተጫዋቾች መካከል ሆላንዳዊ ኢንተርናሽናል ቀድሞ በኤስ ሚላን የሚታወቀው ክላሬስ ሲድሮፍ ነው። ሲድሮፍ እንግዲህ በብዙ ክለቦች የተጫወተ ክለብ ነው። በተለይ ደግሞ በጣሊያን ሴሪያ በሱ ባች የነበሩ ተጫዋቾች የእግር ኳስ አረዳዱ አቅሙ ትልልቅ የዋንጫ ክብሮችንም ያሳካ ነው ከኤስ ሚላን ጋርና አሁን ደግሞ ትላንት ይህንን የስፖርቲንግ ሊዝበን እና የአርሰናልን ጨዋታ በትንታኔነት ሲሰሩ ከነበሩ ባለሙያዎች መካከል አንደኛው ነውና ትላንት ሲያደንቀው ነበረ። የማን ኦፍ ዘ ማችንም ሽልማት ክብር ከሱ እጅ ነው የተረከበውና ትላንት የነበረውን እንቅስቃሴ አስመልክቶ በዓለማችን ላይ አሁን ካሉ እጅግ በጣም የሚገርሙ ግብ ጠባቂዎች መካከል ቀዳሚው ዳቪድ ራያ ነው የሚል አስተያየት ሰጥቷል በነበራቸው ምልልስ ማለት ነው። ሌሎች እንግዲህ ዝውውርን የተመለከቱ መረጃዎችም ይፋ እየተደረጉ ይገኛሉ። ባየር ሙኒክ ኮል ፓልመርን የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ይሄ ተጫዋች እንግዲህ በማንቸስተር ዩናይትድ ራዳር ውስጥ እንደሆነ ይታወቃል። በዛው በክለብ ውስጥም ለማቆየት እንግዲህ ቼልሲዎችም ጥረት በማድረግ ላይ ነው የሚገኙት። በእርግጥ ገና እስከ 2031 ድረስ የውል ኮንትራቱ ይቆያል። እንግዲህ 7 ዓመታትን ነው በቼልሲ ቤት የሚያቆየውን የውል ኮንትራት የተፈራረመው ማለት ነው። ይህ ተጫዋች እንግዲህ ከዚህ ቀደም የማንቸስተር ሲቲ አካዳሚ እንደነበረ ስንገልጽ ነበረ። ከዛም ባለፈ ደግሞ እስከ ዋናው ቡድን ደግሞ አድጎ የሊግ ዋንጫዎችን የሚያሳካበትን ሂደት በአሰልጣኝ ፔፕ ጋርዲዮላ ስር እናስታውሳለን። በወቅቱ እንግዲህ ትልልቅ ተጫዋቾች ስለነበሩ በቋሚ አሰላለፍ ውስጥ መካተት ወይም ደግሞ በቂ መጫወቻ ደቂቃዎችን አለማግኘቱን ተከትሎ ነበር ወደ ምዕራብ ለንደን አቅንቶ ቼልሲን የተቀላቀለው ማለት ነውና አሁን ደግሞ ቼልሲ እንደ ቡድን እያስመዘገበ ያለው ውጤት እያረካው ስላልሆነ ይሄ ተጫዋች በዚያው በእንግሊዝ ፕሪሚየር ሊግ መቆየት ይፈልጋል። ነገር ግን ወደ ሌላ ክለብ ማምራት እንደሚፈልግ እየተገለጸ ነው የሚገኘው። ማንቸስተር ዩናይትድ ፍላጎት አለው። ከዛ ባለፈ ደግሞ የጀርመኑ ክለብ ባየር ሙኒክም ተጫዋቹን ለማስፈረም ፍላጎት እንዳለው ተነግሯል ማለት ነው። ሌላኛው እንደዚሁ የአርዳ ጉለርን መረጃ እናገኛለን። አርዳ ጉለር ከአርሰናል ጋር አሁንም ዳግም በስፋት ስሙ እየተያዘ ይገኛል። ይህ ቱርካዊ ኢንተርናሽናል ንብረትነቱ እንግዲህ ሪያል ማድሪድ እንደሆነ ነው የሚታወቀው። በቀጣይ ግን በክረምቱ የተጫዋቾች የዝውውሩ መስኮት በአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተር ሊስት ውስጥ ከተካተቱ ተጫዋቾች መካከል በተለይ ከወጣቶቹ አንደኛው አርዳ ጉለር ነው ተብሏል። ሪያል ማድሪድ ግን በክለብ ውስጥ ተጫዋቹን ለማቆየት ፍላጎት እንዳለው እየተገለጸ ይገኛል። ከዚህ ቀደም በተለይ ተጫዋቹ ተቀይሮ ሲወጣ ያልተገቡ ባህሪያቶችን ሲያሳይ እንደነበረ ተመልክተናል። ይህንንም መነሻ በማድረግ ነው እንግዲህ የመረጃ ምንጮች ደግሞ ተጫዋቹ ፍላጎት የለውም በሪያል ማድሪድ ቤት የመቆየት እንዲያውም ደግሞ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት አለው፣ አርሰናልንም መቀላቀል ይፈልጋል የሚሉ መረጃዎች አንድ ላይ ከአርሰናል ጋር ስሙን እያያዙት ይገኛሉ እና ቀጣይ መዳረሻው ይህ ቱርካዊ ኢንተርናሽናል አርዳ ጉለር መድፈኞቹ መንደር ኤሚሬትስ ሊሆን የሚችልበት እድል እንዳለ እንግዲህ በስፋት እየተዘገበ ነው የሚገኘው። በቀጣይ እንግዲህ የክረምት የተጫዋቾች የዝውውሩ መስኮት ሲከፈት የበለጠ እነዚህ በሩመር የሚነሱ የዝውውር መረጃ እንግዲህ መልክ ይዛሉ ብለን እንጠብቃለን። በሩመር ግን አሁን ላይ በርከት ያሉ የመገናኛ ብዙሃን እያራገቡት ከሚገኙ
መረጃዎች መካከል አንደኛው ስለሆነ ነው ወደ እናንተ ያደረስነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ለተረቡ መጋቢት 30 2018 ዓመተ ምህረት በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛኸኝ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደወትሮ ሁሉ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።